ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ዛሬም በሌላ ቪዲዮ መተናል ወደ እናንተ። ትናንትና እንግዲህ አብርሃም አንድ የሚገርም ዜና ሰርቷልና ትልቅ ስራ ሰርቷል። ምናልባት ብዙዎቻችሁ ቲክቶክ ላይ አይታችሁ ሊሆን ይችላል። ስልካቸውን የዳኒና የሩታን ስልክ ወስዶ እንደነበረ ታስታውሳላችሁ አይደለም? ነገር ግን እሱ አይደለም አቤልና ብሩክ ናቸው ይህንን የሰሩት። ትላንትና ነው ቁም ነገር ሰርተዋል አቤልና ብሩክ። በጣም ነው ደስ ያለኝ እውነት ለመናገር ማለት እና ነገር ግን ኮምፒውተሩ አልተወሰደ ነበር። ዳኒ በኮምፒውተሩ በጣም ሲያቀራራ እንደነበረ ማየታችኋል አይደለ? ፋይሉ እዛ አለ ምናምን ብሎ በጣም አብርሃም ሲያስፈራራው ነበረ። ስልኩን እንዲመልስም ሲያጨናንቀው እንደነበረ ሰምታችኋል። ነገር ግን ቲክቶክ ላይቭ ገብቶ ነበረ። እንግዲህ ኮምፒውተሩን አሳይቶ ይሄውልህ ኮምፒውተር ብሎታል። ኮምፒውተር ይሄውልህ ፋይሉ አለ፣ ከፈለገ ላይቭ አሁን አሳይላለሁ ያንተን ቪዲዮ ያንተን ገመና እያለ በጣም ሲያስፈራራው ነበርና 4 ሰዓት አካባቢ እንግዲህ ላይቭ ነበሩ። ነገር ግን በቃ አብርሃም እሺ ስልክህን ልመልስልህ፣ ልጆቹ ጋር ደውያለሁ፣ በቃ ስልክህን ልመልስልህ እና ብሎ ተቀጣጠሩ። ከዛም በኋላ ተዘጋጅተው ነበረ ከብሩክ አቤል ምናምን ሆኖ ተነጋግረው ስለነበረ በደንብ አድርገው ዳኒም ተጫውተውበት ማለት ነው። መኪና ውስጥ ሃንግ ሰርተውት ቁልፍ ተቀብለው የቤቱን ቁልፍ ተቀብለው ሄደው ኮምፒውተሩን ተቀብለው ከቤት አውጥተው ማለት ነው ፋይሉን አጥፍተው የሩታንም የዳኒንም ስልክ እንግዲህ ፋይሎቹን በሙሉ አጥፍተው መልሰውላቸዋል እና በጣም የሚያሳፍር ነገር ቢሰሩም እንኳን አብርሃም በደንብ አድርጎ ተበቅሏቸዋል። በጣም ነው ደስ የሚለው እውነት ለመናገር። እኔ እንደውም ደንግጬ ነበረ። ፋይሉ ኮምፒውተር ላይ አለ፣ እንደው በአንድ ስልክ ላይ ብቻ የምናስቀምጥ መሰለ ምናምን ብለው በጣም ኦቨር ነበር ያቅራሩበት። በተለይ እኔ በጣም ዛሬም ደግሜ የምላችሁ ሩታ በጣም አናዳኛለች እውነት ለመናገር ማለት ነው። ረጅም ጊዜ ከሷ ጎን ሆኜ እሷን ደግፌ ነበር እኔ ብዙ ጊዜ ማለት ነው። ምክንያቱም ሴት ስለሆነች በዛ ላይ ያሳለፈቻቸው ጊዜያቶች ጥሩ ጊዜ ስላልነበረ እንደ ሴት እርጉዞና ሰው በሚያስፈልጋት ጊዜ ብቻዋን ነበረች እና ነገር ግን ምንም ነገር ቢሆን ያደረገችው ነገር ደግሞ ልክ አይደለም። አብርሃምን በዚህ ልክ እሷ ብታደርገው ችግር የለውም። ፋይሉ ለሌላ ሰው አሳልፋ ገመናውን የሱ ገመና ማለት የሷ ገመና ነው። ገመናውን አሳልፋ ባለፈው እንግዲህ ተበቅለዋለች። በቃ ይበቃ ነበረ እውነት ለመናገር ምክንያቱም ፍቺን ፈጽመዋል እንደሚሉን ከሆነ ማለት ነው። ተለያይተዋል። ነገር ግን ተለያይተው እንዲኖሩ አንፈልግም ነበር፣ እኛ አንድ ላይ እንዲሆኑ ነው የምንፈልገው። ነገር ግን ከተለያዩም በኋላ ከዳኒ ጋር በመመሳጠር የማይሆን ነገር አድርጋለች ማለት ነው። ከምንም በላይ እንግዲህ ቤተሰብን ዋሽታለች። ቡዜ ዛሬ በጣም ነው የተበሳጨችው እውነት ለመናገር። እንዲህም ሆኖ ባይዞዬ አብርሃም እኔ በጣም የእሱ መረጋጋት በጣም ነው የገረመኝ። ከዳኒም ስልኩን ሲቀበሉ ማነው ኮምፒውተሩን ተቀብለው ቁልፍ ተቀብለው ምናምን ፋይሉን ሲያጠፉ ያን ያህል የተለየ ነገር ያደረገው ነገር የለም። ሌላ ሰው ቢሆን እንደውም ጠፍጥፎ ነው ከመንገድ ዳር ጥሎት የሚሄደው ማለት ነው፣ እንደ ዳኒ ስራ ማለት ነው። ነገር ግን አብርሃም አላደረገውም ያንን። ቴንኪው በቃ ወንድ ልጅ ብዙ የሚፈልገውን ነገር ካገኘ ብዙ ነገር መሄዱ አስፈላጊ አይደለም ማለት ነው አይደለ? እና ዛሬ ሩታ እንግዲህ ምንድነው የሚባለው የሆነ ተረት አለን ጠፋብኝና የምን አይን አውጣ ነው የሚባል ነገር አለ አይደለ? ጥፋት አላጠፋውም ነው ያለችው። ዛሬም እንኳን ማለት ነው ስልኳን ዛሬ ቡዜና አብርሃም አምጥተው ስልኳን መልሰውላታል። ሲመልሱላት ትላንትና አላየሁም ብለህ ስንጠይቅ እንደዛ ሽንጥን ገትረህ ስትከራከር ነበረ። ለምን ራሱ ወስደ ምናምን ስትለው ነበረ። ራሱ እንኳን ቢወስድ ትክክል ነው እውነት ለመናገር ማለት ነው። ምክንያቱም እሱ ልታዋርድበት የተዘጋጀችው ፋይል ነው የወሰደው ሌላ ነገር አይደለም። እና ነገር ግን እሱ ብሩክና አቤል ናቸው መጥተው የወሰዱት ብሏታል። እሱ እንኳን ቢወስዶ ልክ ነው ያለችው ቡዜ ማለት ነው። ቡዜ እንግዲህ ሰሞኑን በጣም ነው አግሬሲቭ ሆና እንትን የመጣችው።
ለምን መሰላችሁ? ባለፈው ስለዋሸቻትም ጭምር ነው። ሩታ እጥፍ እጥፍ ስትል ቡዜ አናግራት ነበረ። ከልብሽ ነው ወይ በቀል እንዳይሆን ብላ አስጠንቅቃት ነበረ። በቀል ከሆነ ከኔ ጋር ነው የምትጣሊ ብላታለች። አብርሃም ሲያጠፋም ሩታም ስታጠፋም አንድም ቀን ከአብርሃም ጎን ሆነ አታውቅም። ባለፈው ታስታውሳላችሁ፣ አብርሃም ለቡዜና ለዳዊት የተናገረው በኋላ ትጸጽታላችሁ፣ እሷ በቀል ነው የምትፈልገው፣ ስለዚህ ትጸጽታላችሁ ሲላቸው ነበር። እውነትም ተጸጽተዋል ማለት ነው። አብርሃም በደንብ ሩታን እንደሚያውቃት በደንብ አይተናል ማለት ነው። በደንብ ማለት ነው። እና ዛሬም የሌባ አይን ደረቅ ነው ይባላል አይደለ? በቃ ሽንጧን ገትራ አላጠፋውም ያለችው በጣም በሚያሳፍር ሁኔታ ማለት ነው። የባሏን ገመና ቤተሰብን በሚያዋርድ መልኩ ይህን ሁሉ ነገር ሰርታ እኔ ትክክል ነኝ ያለችውና ምን አይነት ልብ ቢኖራት እንደሆነ እኔ አላቅም። እውነት ይሄ ያሳፍራል። እውነት ለመናገር ሶሪ እንኳን አትልም። በቃ እንደው ካሜራ ላይ እንኳን ከፈራች ከካሜራ ጀርባ በቃ ይቅርታ አጥፍቻለሁ። አዎ እኔ እንደምንም ብዬ ባሌን ለመመለስ የተጠቀምኩበት ቴክኒክ ነው እንኳን አትልም። ቢያንስ እሱ ይቅር ለዳኒ አሳልፌ ፋይሉን መስጠቴ ሌላ ሰውም አይቷል። የሚገርማችሁ ነገር ፋይሉን ማለት ነው ለሱ ለሌላ ሰው እንኳን አሳልፌ መስጠቴ ትክክል አይደለም። እኔ ጋር ብቻ መቅረት ነበረበት እንኳን አትልም። እሱን እንኳን ብትል ጨዋነት የተሞላበት ነበረ። ነገር ግን ሽንጧን ገትራ ምንም ያጠፋሁት ነገር የለም፣ ሁሉም ነገር ትክክል ነው፣ ያደረግኩት ነገር ትክክል ነው፣ እሱ ያደረገው ከዚህ በላይ ነው ያለችውና አብርሃም አጠፍቷል። ብዙ ጊዜ ተናግረናል። ውቅጥን ያደረግነው ገብቶሻል አይደለ? ነገር ግን እንዳንቺ ራቁትሽን ፎቶ አንስቶ ወይም ቪዲዮ ቀርጾ ለሌላ ሰው አስተላልፎ አንቺን ለማሸማቀቅ አንድም ነገር ያደረገው ነገር የለም። ሌላ ሰው እንኳን ወደ አንቺ ሲመጣ ማንም እሷን እንዳይጎዳት እያለ ሲከላከልልሽ እንደነበረ ታስታውሳለሻል። ደስታ እንኳን አንቺን በማይሆን መንገድ እንኳን መጥቶ አንቺን ለመጉዳት ሲመጣ በእሷ እንድትጎዳ አልፈልግም ምናምን ማንም ሰው እንዲጎዳት አልፈልግም ብሎ ሲከላከልልሽ እንደነበር ታውቂያለሽ። ስለዚህ አንቺ በዚህ ልክ ይሄ እኮ ማለት ነው ከመግደል ይተናነሳል እንዴ? አይተናነስም እኮ። እውነት ያደረግሽው ነገር የሚያሳፍር ነው። የተወዳችሁና የተከበራችሁ ቤተሰቦቻችን እስቲ ቪዲዮን እንይና ሐሳብ አስተያየት እንስጥበት። ወደ ቪዲዮ እስቲ እየጠየቅን ነበር አይደል? በዚህ ማለት ከፍተኛ ብሎ አልወሰድኩም ማለት ነው እኮ ነው ያነበርኩ ነው ሰው ያነበርኩ በቃ እዚህ ቤት ትናንትና አቤልና ብሩክ መተው ነበር። አንተ ባትፈቅድላቸው እንደምን ይሄን ነገር አድርጉ ባትላቸው እሱ ከየትም ይሄን ነገር ሊያደርጋቸው ይችላል። ማንም አረግ አሁን መወሰዱን ያሳሰባት እሷ ያደረገችው ነገር ሳይሆን ያሳሰባት መወሰዱ፣ ፋይሉ መወሰዱ፣ ስልኩ መወሰዱ። አብርሃም በራሱ ቢወስድ እንኳን ትክክል ነው፣ ሌላው ቀርቶ ማለት ነው። አሁን እዚህ ጋር ወስደ አልወሰድኩም ብለህ ምናምን አይባልም። በቃ ሲነቃብሽ እንኳን ማለት ሲደረስብሽ እንኳን ሶሪ ማለት አንገት መድፋት የሚባል ነገር እኮ አለ። ሄዳኒ ነው የኔን ግን በታሪክ ሊያደርጉት አይችሉም። ገባ ሰው ይሄ ነገር ካንተ ነው የመጣው እኮ አደረገውም አላደረገውም መወሻሸቱ አስፈላጊ አልነበረም። እየተዋወቀን ሲቀጥል ደግሞ መወሻሸት አስፈላጊ አይደለም ትላለች እንዴ? ምን ቁም ነገር አለሽና ነው አንቺ መወሻሸት ትክክል አይደለም ብለሽ በምን ሞራል ነው አሁን አንተ እንዲያርጋል ለማለት እንኳን እኮ ሞራል ያስፈልጋል። ገብቶሻል አይደል? አሁን ያደረግሽው ነገር ኧረ በጣም ያሳፍራል። እውነት የሰው ልጅ ሄደ በሌሊት ደብድበ ምናምን ነው የምታስጠፋው፣ በክብር አታስጠፋው። ለየትኛው ክብር ነው አሁን ስለ ክብር የምታወሪው? አንቺና ዳኒ የትኛው ክብር አላችሁ ሲጀመር ማለት ነው? ክብር አላችሁ እንዴ? በክብርማ ለመናችሁ እኮ ፋይሉን አጥፉልኝ፣ በቃ የምትፈልጉትን አደረግኩኝ፣ ፋይሉን አጥፉልኝ ብሎ እኮ ለመናችሁ። እናንተ ናችሁ አንዴ ጀበና ማስጣል አንዴ ድስት ማስጣል የጀመራችሁት ማለት ነው። እንጀራ ማስጋገር ምናምን የጀመራችሁት አብርሃምን እኮ የማይደረገው ነገር ማለት ነው። በጣም ለሰው ልጅ ክብር እንኳን የሌላችሁ። ዳኒሽ እሱ ሲጀመር ያዝናናዋል፣ ምክንያቱም አብርሃምን ድሮም አይወደውም። አንቺ ባልሽ ነው፣ ምንም ቢሆን አብረሽ በልተሽ ጠጥተሻል፣ ልጅን የሚያክል ነገር አብራችሁ አመታችኋል። አያሳዝንሽም? አሁን እንደ ጀብድ ማለት ነው። ዳኒ ምንሽ ነው? ዳኒሽ ውሽማሽ ነው እንዴ? በዚህ ሰዓት ላይ ይመስለኛል እንደዛ ነው ይመስለኝ። ምክንያቱም ስለሆነው ሳይሆን እያንገበገበሽ ያለው ስለ ዳኒ መያዝና ፋይል ከዳኒ እጅ መጥፋቱ ነው። ምንም ያደረጉት ነገር የለም። እውነቴን ነው የምለው። ጠፍጥፎ እንኳን ቢሄዱ ጥሩ ነበረ።
እንደውም እኔ ምንም ነገር ጫፍ ሁሉ ሳልነካው ነው ነገሮችን እንታያለን ማለት ነው። እውነት ነው። ሲቀጥል ደግሞ የትኛውም ሰው በህልውናው ተመቶበት በራሱ ነገር ተመቶበት ማንም ወደ ኋላ እኔ እንደውም በደንብ ታግሻቸዋለሁ። ገባሽ? በጣም ነው የታገስካቸው። በጣም ማለት ነው እውነት በቃ እኔ ሩታ እኮ ማለት ነው ከአብርሃም የተለየ ነገር አብርሃም ያደረገው ነገር አድርጋለች እኮ ከሌላ ወንድ ጋር ጀምራለች ብዙ ነገር ምንም አላላትም። በቃ ኦልሬዲ ከተለያዩ በኋላም ማለት ነው በቃ ምንም አላላትም። ግን ይሄ ቤት የኔና አንቺ ቤት ነው፣ ልጅ አለ፣ ከዚህ ውጪ ተገናኙ ችግር የለውም ብሏል። እሱም ቢሆን ግን እዛ ጋር ያጠፋው ነገር እሷ ልጅ ይዛ መውጣት ስለማትችል መገናኘት መብቷ ነው። ግን ሲጀመር ደስታንም እንዴት እንደተጫወተችበት አይታችኋል። ፊት ሰታው ምን ብላ ምናምን ነገር ማለት ነው በደንብ አድርጋ ተጫወተችበት። ያንንም አብርሃምን ለማናደድ ብላ ነው። አብርሃምን ለማናደድ ሌላ ሰው ምንም የማያውቅ ሰው ማጃጃል በዛ ልክ መጉዳት ያስፈልጋል? አያስፈልግም። ቪዲዮውን አጥፊ ብሎ ጠይቆሻል። ከዛ በኋላ ግን መንገዶችን ተጠቅመው ቢወስደው ኖርማል። ለምን ስልክሽን መልሷል። ዋናው ስልክሽ ነው አይደል? ፈልጊው ስልክሽን መልሷል። አንቺ አልቆሽ ተሻላል ደግሞ አንቺ ራስሽ ዋሽተሽኛል። ናቤል መች መጥቶ ነው ግን እንደዚህ ወሰደት ማለት ያሳሰባት የናቤል መምጣት አለመምጣት ነው። የሚገርማችሁ ነገር እኮ እኔ ለምን ደው በዛልክ ማውሸት ፈለግሽው? ተመልከቱ። የመጨረሻ ደፋር አልዋሾሽም። ሽንጧን ገትራ አልዋሾሽም። አረ ሼም ነው። አረ ሼም የሚባል ነገር አለ። ምክንያቱም አንቺ የባልሽን ገመና ለዳኒ ስታሳዩ ምን አስበሽ ነበር? እሷማ ጭራሽ ማለት ነው አሁን አብርሃምን ኢሚዲየትሊ ረስተዋለች። እንደውም ባሏ ዳኒ ነው የመሰላት። እውነት እኮ የክብር ጉዳይ ማለት እንዴ የቤተሰብን ክብር ጉዳይ ነው። ይሄን ጠፍቶሽ ነው? እኔ ለአንቺ ያጎደልኩት ነገር አለ፣ አንቺ ያልኩሽ ነገር አለ፣ ለአንቺ ከጎንሽ ከመቆም ያደረግኩት ነገር አለ። ይሄ ነው የሚያመው። እንግዲህ አንዳንድ ጊዜ የሚገርማችሁ ነገር የራሳችሁን ሰው ጎድታችሁ ያኛውን ሰው ስደግፉት ኖራችሁ፣ ነገር ግን የሆነ ሰዓት ላይ እንደዚህ ያለ ፋውል ሲሰራችሁ ያማል በጣም። ቡዜ እንግዲህ ሩታን እንዴት እንደምትወዳት ብዙ ጊዜ ተናግራለች አይደለ? እንዴት እንደምትወዳት እንድትጎዳ አልፈልግም እያለች ሴት ናት እያለች ማለት ነው። ሁሉም ቤተሰብ ነው በዚህ የሚጓረድ። ይሄንን ታውቂያለሽ። እሱም ብቻውን እኮ የሆነ ነገር ብታደርግ እስከዛሬ ምንም ያልኩሽ ነገር እኮ የለም። አሁንም ሩታ ውስጥ የሚታየው እልህ ነው የሚታየው። አሁንም ፋይሉ መገኘቱና መጥፋቱ በጣም አንገብግቧታል። በቃ ያንገበገባት ነገር እሱ ነው እንጂ አሁንም ቢሆን አብርሃምን የሆነ ነገር ከማድረግ ወደኋላ አትልም። ሲታሰር ምን ያልኩኝ ደግ አደረግሽ ነው አይደል ያልኩሽ? ምን ያልኩሽ? ጥፋቱ ስለሆነ ልክ ነው። አንቺስ ስታጠፊስ ጥፋተኛ ስትሆኝ ልክ ነሽ ልልሽ አልችልም። ሲጀመር በቃ ትክክል ይሄ ነው በቃ። አብርሃም ሲታሰር ምንም ያላት ሰው ምንም ያላት እንደውም ኤፍሬም ነው ሄዶ የተናገራት አይደለ? በቃ ቤተሰብም አልተናገራት። እዚህ ጋር በየትኛው መልክ አስበሽ ነው አንቺ የባልሽን ገመና አውጥተሽ አደባባይ እስከ ማስጣት ድረስ እንዴት አሰብሽው? ብለህ ሴት አለብሽ እንዴ አንቺ? ዛሬ ላይ ምን ሆነሽ ነው እንዲሆንሽው? እኛም የገረመን እሱ ነው። ብዙ ጊዜ ከእሷ ጋር ሽንጣችን ገትረን ስንከራከርላት ኖረን አንዳንዴ በጣም ከባድ እኮ ነው። በአደባባይ አንቺን ቪዲዮ እና ፎቶ ይዞ አልወጣም አብርሃም ማለት ነው። ከሌላ ሴት ጋር ሄዷል። አዎ ትክክል አይደለም። እሱን ትክክል ነው ብለን አንድም ቀን ተናግረን አናውቅም። ግን በዚህ ልክ ግን አይደረግም። በቃ ኮምፔር ሊደረግም አይችልም። እንደቀላል እንደዛ አላየሁትም። እኔ አይቼውም አላውቅም። እኔ አሁን አንድ ዋሸሽኝ፣ ሁለት ይሄ የቤተሰብ ክብር ጉዳይ ነው። ገባሽ አይደለም? ማለት ነው ተደጋጋሚ ጥፋት ስለማላጠፋ አንድ ጥፋት ሳጠፋ ሁሉ ነገር አንድ ጥፋት አይደለም። እንደ ጥፋቱ አይነት ይወሰናል አይደለ? ብዙም ያጠፋ አንድም ያጠፋ እንደ ጥፋቱ አይነት ነው የሚወሰነው። ገብቷችኋል አይደለ? ብዙ ጊዜ አጥፍተሽ ልክ ነሽ ነው ያልኩት። ለምን ካደረገብሽ አንጻር ሳሳስረው ተጠፋው ወይ ነገር ሳይሆን ምክንያት ባለ እሱ ግን ሺ ጥፋት ሲያጠፋ ምን ቢበቃ ይሄ አንድ ጥፋት አይደለም። ከጎን የነበረው ሰው ሁሉ ይሻሻል። ይሄ አንድ ጥፋት ነው። አዎ እንግዲህ አሁን ብቻዋን ቀረች ማለት ነው። በዙሪያ ያሉ ሰዎች በሙሉ ሸሽተዋታል። ማን የቀረው? ፈረንጁ ብቻ ነው የቀረው አሁን ማለት ነው። ያደረግሽው ነገር ልክ አይደለም። አሁንም አዎ ልክ አይደለም፣ ጥፋት ነው ያጠፋሁት በይ። አይ ነው ጥፋት ላጠፋ እኮ እችላለሁ፣ ግን በዚህ ልክ ደግሞ ሊጋነን አይገባም። ጥፋት ላጠፋ እችላለሁ ገና ፕሮባቢሊቲ ማለት ነው። እንዲህም ሆኖ እንኳን ማለት ጥፋት እንዳጠፋች እንኳን ለመናገር ይከብዳታል። ማጥፋት ደግሞ ለመሳሳት አልችልም። እንዴ ለአንዳንድ ሰዎች ነው ጥፋትና ስህተት ትክክል ሆኖ የሚታየው። ምን ማለት ነው? እሱ እንደዛ ስላደረገ አንቺ የራቁት ቪዲዮ የባልሽን የራቁት ቪዲዮ
አብርሃም ስለሆነ ነው ባይዘው የታገሰሽ። እውነት ሌላ ሰው ቢሆን ከባድ ነው። ከዳኒ ጋር ስንት ጊዜ እየተፋጁ እያለ እያወቅሽ እንኳን በጣም በቅርብ ጊዜ የተፈጠረ ነገር ነው። ስንት ወራት ብቻ ሌላው ቢቀር ፋይሉ እንኳን ራሷ ጋር እንኳን አይደለም ያስቀረችው። ገባሽ? ለማታውቀው ለኔና ለማትግባባው ለዳኒ ፋይል ልካ የኔን እንትን ልካ እሱ ነው አንተ እንደምታስበው እኮ አይነት ነገር አልተፈጠረም። እውነቱን ስለ ኧረ እባክሽ ስታስፈራሩት አልነበር? ምንድን ነው ያልተፈጠረው? የለም ለማለት ፈልገሽ ነው? ዳኒ ጋር ፋይሉ የለም ምናምን ለማለት ፈልገሽ ነው? እሱንማ አይተውታል እነሱ እኮ ፋይሉን እኮ ሄደው አጠፉት አይደል? በቃ አይተውታል። ሲነቃብሽ ደግሞ ይቅርታ በይ። ዝም ብለህ ነው በግድ ይለቅስ የሰው ሰው መኪና ውስጥ አስገብተህ ዝም በል ዝም አትበል እየተባባልክ ይሄ ሰው የአንቺ ሰው ነው እንጂ ምን ሰው ምን ነው የእሱ እንደዛ ማድረግ ነው የደበረሽ? በጣም ነው ለማመን እንትን የለሽም። ገባሽ? ማን ጥፋት እንዳመነው እኔ ነው የጎዳሽ መስሎሽ፣ ግን ሙሉ ብዙ ሰው ዙሪያሽ ላይ አንቺ የሚወድሽ ሰው እንዳስቀየምሽ ማወቅ አለብሽ። አዎ እኛንም አስቀየማናለች። ይሄ ምንም ጥያቄ የለውም። ቤተሰብ እናንተንም እንዳስቀየመች ብዙዎቻችሁ እየጻፋችሁ ነው፣ ኮሜንት ላይ በደንብ እያየሁ ነው። በዚህ መልኩ መሆን አልነበረበትም። በባለፈው እኮ ምንም አላልንም። በቃ ተበቀልኩት አለች፣ በቃ አለቀ። ያ ምንም ኖርማል ነው። ይሄ ግን ለሚወደኝ ሰው እያልኩ ደግሞ ሁሌም ራሴን እያጣሁና እየጎዳሁ ነው። በዚህ ምልክ አይደለም። አሁንም ለህይወትሽ የሚጠቅምሽን ነገር ልንገርሽ። መጥፎ መንገድ አትምረጪ። መልካምነትሽ ነው ሁሌም አሸናፊ። የሆነ ሰው መጥፎ ስላደረገብሽ አንቺ መጥፎ አታድርጊ። መጥፎን በመጥፎ መመለስ ያድጋል። ነገሮቹ ያድጉና በዙሪያችን ያሉትን ሰዎች በሙሉ ያካልላል ማለት ነው እንጂ ምንም የሚጠቅምሽ ነገር የለም። እንገርሽ ትልቅ ስህተት ነው። ቂም ነው። ቂም በቀል ደግሞ አስፈላጊ አይደለም። የሆነ ነገር አረጉብኝ ብለሽ በቀልን ካሰብሽ ያ ነገር ጥፋት እየወለደ እናንተን ብቻ አይደለም ይጎዳል። በነገራችን ላይ ያንቺን ቤተሰብ ይጎዳል፣ የእሱን ቤተሰብ ይጎዳል። የሄድሽበት መንገድ ልክ አይደለም። የማይሆን ነገር አድርገሽ ከሆነ ታይ ብዬሽ ነበር። ምንም አላደረኩም አልሽኝ። ገባሽ? ይሄ ነው በቃ ውሸቷ እዚህ ጋር ነበር። ምንም ያደረኩት ነገር የለም እኔ የእውነት ባሌን ነው ፈልገው ነው ያለችው። እውነት ያ ነገር ደግሞ ልክ አይደለም። እኔ በጣም ማከብርሽ፣ በጣም የምወድሽ ዛሬ የሰጠሽን ሰው ነሽ አንቺ። ገባ? እንዲህ መባል ራሱ እንዴት ልብ ይነካል። እውነት እሷ ግን ምንም ልቧ ተደፍኗል። ዳኒ ልቧን ደፍኗታል። እንደዛ ባለበት ሁኔታ ግን ይህንን ባትጠቀም ለኔ ምንኛ መታደርኩ ነው ማለት ነው። እሱ ያጠፋው ምን ማለት ነው? ከሱ ጋር ሲወዳደር ከሱ ጋር ሲታይ እንዴ ስንት ጊዜ ከንቀትም በላይ ንቀት የተሞላበትን ነገር እኮ ሲያሳይን ከኔ ብቻ አይደለም ከነ ቤተሰቦቼ ጭምር ነው። እንዴ ወንድምሽ ምንም ያደረገው ነገር የለም። መጥቶ እዛ ከቪዲዮ ምናምን አንቺን ጠርቶ ምናምን ስላናገረሽ ቤተሰቦች ጋር ለሄርሜላ እኮ አንድ ነገር አድርጎላት አያውቅም። እንደዛም ሆኖ እኮ እናንተ በዛ ልክ አንቺ በዛ ልክ እንኳን አብርሃም እንትን ብለሽ አንዴ መኪና አንዴ ወርቁን እያመጣች ስትሽ ነበር እኮ። ለአንቺ እኮ ብዙ ክብር። ከዛ ስትመጪ ቤት ገዝቶ ሰጠሽ። ከዚህ በላይ ምን ያርግልሽ? በጭራሽ እኔ እንደዛ ሆኜ አላውቅም። ወንድም ስለሆነ ምናምን እንድትይኝ አልፈልግም። ሆኜም አላውቅም። እንድገባ ግን አስገድደሽኝ ነው። ምክንያቱም ቀይ መስመር አለሽ። መሆን የሌለብሽን ቀይ መስመር ላልፍ የቻልኩት ስንት ሺህ ጊዜ ሲያልፍ የከረመ ሰው እያለ አይደል? ምንድን ነው እንዲህ መናገር ራሱ ከአንቺ አይጠበቅም። አንቺ አሁን በዚህ መልኩ ብላክሜል ሰርቶሽ ያውቃል? እስኪ ንገሪኝ። ትምህርት ቤት ነው ያልሽኝም ግልጽ ነው። ሁሉ ነገር ግልጽ እኮ ነው። ፈለገሽ እውነት አይደለም። አብርሃም ልክ ነው። መጀመሪያም ማለት ነው ተናግሯል። እሷ እኔን ፈልጋ አይደለም ሌላ ነገር አስባ ነው ብሎ በደንብ ተናግሯል። ሴት ልጅ በዚህ መልኩ ነው ቤቷን ማስተካከል የምትችለው? ሌላ ሰው ለየትኛው ለስንት ሰው እንዳሳየሽ ታውቂያለሽ? ቪዲዮውን እኮ ተዘዋውሮ አየሁት አይደል እንዴ? አባችሁ ብዙ ነገር አሳልፋችኋል አይደል እንዴ? ማለት እኔ እንጃ ይሄን ያህል እኮ የተጋነነ ነገር አይደለም። ኧረ በእናትሽ ወይኔ ድፍረት! የአንዳንድ ሰው ድፍረት ግን ይለያል። እውነት የሩታ ድፍረት ደግሞ በጣም ነው የሚለየው። ምን አንቺ ምን ተከታተለው ነው በሌላ ነገር ድርጊት አድርጌ ያውቃለሁ እንዴ? ላይ መሳለቁንና ለመሳለቁን ከሌላ አድርጌ ያውቃለሁ ወይ? እሺ ጊዜ ስታረገው የኖርክም ያለፍክበት ባህሪ አዲስ አይደል? እንዲህ አድርጎሽ አያውቅም። እሺ አንቺ ቢያንስ ቆይ ሁሉ ነገር እንኳን ካደረግሽ በኋላ ከተነቃብሽ በኋላ እንኳን ይቅርታ አትይም እንዴ? ምንድን ነው ልክ እሷን ስላሻልክ ጥፋት ነው። ኧረ ስላሽሽኝ አይደለም እኮ ያመመኝ ነው። ውሸትሽ ብቻ እኮ አይደለም ያመመኝ። አንተን እንደዛ ማድረግ ይገም ጥፋት አይደል? አብርሃም እንግዲህ አብረህ ከቀጠልክ ሌላ ነገር ይጠብቅሃል ማለት ነው። ስለዚህ ራስን ጠብቅ። አንተና ዳኒን ስልኩንና ፒሲውን ስለወሰድንበት በጠዋት ቴክስት ላከችና እንዴት እንደዚህ አይነት ድርጊት ታደርጋለህ እሱ ላይ ምናምን ነገር ብላ የእሱ ነገር አሳሰባት ከኔ ነገር ይልቅ ማለት ነው። ገባሽ? አብራ አይኖረች ነው እሱ ሲጀምር ማን ነው ዳኒ? አብራ አይኖረች መሰለው ከእሱ ጋር ነው እንጂ ከኔ ጋር አትመስልም ልጅቷ። አዎ ከዳኒ ጋር ነው ልቧ ያለው፣ ከዳኒ ጋር ነው ልቧ ከዳኒ ጋር ጠፍቷል። ዳኒ ደግሞ ዋጋ ነው የሚያስከፍላት። ይሄን ታውቃለች። ከአንተ ብዙ ነገር ስታደርግ እንደከረምኩ ማለት ነው። ፍላጎትሽ ግን ምንድን ነው? አልገባኝም። እሺ አሁን እንዲህ አደረግሽ፣ ፍላጎትሽ ምንድን ነው ግን? እኔን በበቀል ነበር ፍላጎት ነው። ባሌ መመለስ ነው ያላለችም። ትንሽ እንኳን ሼም አይዛትም።
ማትሰው ጋር መንገድ ጀምራለች። ኦልሬዲ ገባሽ? ማያዳላቃትም እኔ ነኝ ነገ ህይወት መሆናት የነበረው ግን ደግሞ እስከማያዳላቃት ሰው እንትን አይደለም አይደለም። ዳኒ እውነትም አያዛልቃትም። ህይወት የሚሆንሽ አብርሃም ነበረ። አብረሽ ጥሩ ጊዜ ካሳለፍሽው ሰው ይቀርና አብረሽ እንኳን ምግብ በልተሽ አብረሽ እንኳን ሰው እንደዚህ አይነት ድርጊት አይደረግም። ገባሽ? ደረስኩብሽ አልደረስኩብሽም። እኔ ልጅ ለማየት ነው የምመጣው። እየነገርኩሽ ነው። ልጅ ለማየት ነው የምመጣው። አልደረስኩብሽም። በቃ ያው በሚያሳፍር ሁኔታ ነው የደረስሽብኝ እኔ ላይ ማለት ነው። በጣም እውነት። አዎ በጣም በሚያሳፍር ሁኔታ። እሱም በዚህ መልኩ መልሰሽ ታስቀምጫለሽ። እውነት ነው። ከእሷ ጋር መቆየት ሌላ ነገር ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው